በሰርግ ቀን አርሰናል የዋንጫ ጨዋታ አለው ብትባልና ከሰርግህ እና ከኳሱ የቱን ትመርጣለህ? ማርያምን ከባድ ነው። አንተ ግን ስለሚያውቅ እኮ ነው አሁን አርሰናል እንዴት እንደምወድ ታውቂያለሽ። ምንም ነገር እንደዛ እኮ ነው እንትን ያልኩት እና ግን አሁን በቃ የሰርጋችን አሁን ባለፈው ብታጀራ ሰርግ ነበረብኛ መቤቴን የአርሰናል ሰርግ ነው እኮ የሶ ሰርጋ አርሰናል ኳስ ኖሮ መኪና ላይ ስልኬን አስቀምጬ በስልኬ ያየው ሙሽራ አንተ ነበር ካምትይዘው ሙሽራው እኔ ነኝ ያስኩት። ከዛ አስቀምጬ በስልኬ አስቀምጬ አየውና ልክ ሰርግ ቤት እንደገቡ ማርያም ጥያቸው ወጣው። ትቻ አልበላውም ምንም አላልኩም። ጠፋው ኳሱን ጨርሼ ሄድኩኝ። እሺ ወደ ጥያቄው ደግሞ ዝመለስ በራሴ ሰርግ ቀን አርሰናል ኳስ የዋንጫ ጨዋታ ኖሮት በስልክ ማየት ይፈቀድልኛል? ኖ በቃ አሁን በስልክ ማየት ምናምን ሳይሆን ሲጀመር ሰርግህ ላይ በስልክም ልታያችሁ እግዚአብሔርን እኔ እንጃ ልታያችልም ሲጀመርም ስልክህንም ላትይዘው ትችላለህ። ሰርግ ላይ ኪስ ውስጥ ፈተህ ምናምን እንደ አርሰናል ዋንጫ ጨዋታ ኖሮት እኮ ከሰርግህና ሰርጉ ይቅር ነው የምትለው ወይስ ኳሱ ይቅር አሊ ለዛሬ ነው የምትለው? ሰርጉ ለአንድ ቀን ይራዘምልኝ ማርያም። ምን ችግር አለው ቢራዘም? እኔ ማርያምን አርሰናል በጣም ነው የምወደው። የምርህን ነው? መቤቴ እሺ ከኔ አርሰናል ይበልጣል? ይሄ ጥያቄ በቃ እኔ ከዚህ በላይ ይሄ ጥያቄ መቀጠል አልፈልግም። ለምን? አይ በቃ ግዴታ እኮ ነው። እኔ ምን አልኩኝ? አልፈልግም። ማግባቴ አይቀርም። ኖ ማግባቴ እኔ አንተ ባጣቆይኝ አይደለም። ኳስ እንትን ሲል ማግባት ስለማይቀር የሆነ ፍሪ ታይም ሲኖርህ የምትደበርበት ሰርግ አይደለም ከኔ ጋር የምትጋባው። ገባ ማርያምን በጣም ከባድ ጥያቄ እኮ እንትን ማለት አለብህ እንጂ እኔ ከማንም ፈረንጅ ጨዋታ ጋር እኔ ታውቃለህ። በቃ አትጨቃጨቂ። እኔ እኮ ህይወትህ ነኝ። እድሜ ልክህን እኮ ከኔ ጋር ለመኖር ነው የምትስማማው። በቃ እሺ ኳሱንም ሰርጉንም ዲኤስቲቪ ቤት አላገባም እንዴ? ዲኤስቲቪ ቤት አላገባም እንዴ? በስክሪን ምን አገባኝ? መብቴ ነው። የፈለኩበት የማግባት መብቴ የለኝም አለኝ አይደል? አትወደኝም? ዲኤስቲቪ ቤት ባገባስ ምን ችግር አለ? ለምን እኔ ሰርግ እዛ አይሆንም? በቃ ሁለት ቦታ ደግዝልሻለሁ፣ ኳስ ቤትም ውጪ። ክፉ ሰው ነው የመረጥኩት፣ ግን ማይሆን ሰው ነው የመረጥኩት።